በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ደጉ አምላክ ቅዱሱ አምላክ ወደ ደረቱ የሚያስጠጋን አባት የሆነ ልጅነትን ከሙሉ መብት ጋር የሰጣችሁ እግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጣችሁ በዘላለም ማኅተሙ መንፈስ ቅዱስ የታተማችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ዛሬ በሕይወታችን በልባችን ውስጥ ተቸግረን ላለን ሰዎች መልእክት ነው ይዞልን የመጣው። እኔም እናንተም መንፈሳችን ውስጥ ችግር የሚባል ስሜት ሲሰማን ያ ችግር ደግሞ በራሱ ብዙ መዘዞችን ነፍሳችን ውስጥ መንፈሳዊ ሕይወታችን ውስጥ የመንፈስ አጥንታችን ውስጥ የሚገባ አጥንት ኢንፌክትድ ሲሆን ወይም ደግሞ አጥንት ሲበላሽ ሰውነታችን ባንዴ እንደሚወድቅ የመንፈሳዊ ሕይወታችን አጥንት ላይ ቤታችን ውስጥ ኑሯችን ውስጥ የሚፈጠሩ ችግሮች ሲፈጠሩ እንዴት እንደሚገለን ታውቃላችሁላችሁ። እና መንፈስ ቅዱስ ለዛ መድኃኒት የሚሆን ቃሉን ነው ዛሬ የሚነግረን። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 15 ላይ አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽ፣ እነሆ ድንጋዮችን እሸላልሜ እገነባለሁ በሰንፔርም እመሰርትሻለሁኝ የሚል ቃል ጽፎልናል። እና እቺ ነፍስ የተቸገረች ነፍስ ናት። የተቸገረችበት የራሷ ጉዳይ አላት። አሁን ይህን ትምህርት የምትሰማ ብዙ የተቸገረች ነፍስ አለች። በቃ በችግሯ የምትታወክ፣ በችግሯ ሰላም የምታጣ፣ አንዳንዴም እንቅልፍ የምታጣ፣ ነጭናጫ የሆነች፣ ልጆቿ ላይ የምትጮህ፣ ልጆቹ ላይ የምትጮህ፣ ሚስቱ ላይ ባሏ ላይ የምትጮህ ነፍሷ ያልተረጋጋችበት ነፍስ አለች። እዚህ ጉባኤ ውስጥ የሆነ የማይፈታ የመሰላት የሚያስጨንቃት ጭንቀት የሚይዛት አምላክ እንደሌለው ሰው እንድትኖር የምትገደድ ነፍስ አለች። ለዚች ነፍስ መድኃኒቷ ታዲያ ማን ነው? እግዚአብሔር ልጆች። የማታወሩት ችግር፣ ለሰው የማይነገር ችግር ያለብን ሰዎች አለ። ለሰው አናወራው፣ አይመችም ለማውራት፣ ግን ደግሞ ችግር ነው። ችግርና አንዳንድ እነዚህ ጎጂ ነፍሳት አንድ ናቸው። ቤት ውስጥ ጎጂ ነፍሳት እንደ አይጥ ቤት ውስጥ ሾልኮ ቢገባ ያን ቤት እንዴት አድርጎ እንደሚያጠፋው ታውቃላችሁ። የምንፈልገውን ልብስ ቀዶ ሊጥልብን ይችላል። የድሮ ቤተሰቦቻችን ሳጥናቸውን ይሰብራል፣ ልብሳቸውን ይበላል፣ መጽሐፋቸውን ይበላል። የአይጥ ጥፋት ታውቃላችሁ። ስለዚህ ዋና መከላከያ መንገዱ ችግሩ እንዳይገባ በሩን በደንብ መድፈን ነው። ከገባ ደግሞ ቶሎ ማስወጣት ነው። መንፈሳዊ ሕይወታችንም ላይ እንደዚሁ የሚበላን ችግር አለ። ችግሩ ወደ ውስጣችን እንዳይገባ መከላከል ነው። ለዚህ ነው የእግዚአብሔር ቃል መማር ያለብን። የእግዚአብሔር ቃል ስንማር ቤት እንዴት እንደሚዘጋ እናውቃለን። እንዴት ኑሮ እንደሚጠበቅ እናውቃለን። እንዴት ቅጥራችን ዘግተን መኖር እንደምንችል እናውቃለን። ችግር እንዴት እንዳይመጣ መከላከል እንደምንችል እናውቃለን። ዝም ብሎ በስጋ የሚኖር ሰው አለ። አንድ ወጣት ለሰው ፍርድ ቤት አንድ ወዳጄ በአንድ ጉዳይ ተከሰሰና ችሎት ስለነበረው እሱን ላጅብ ወደ ችሎት በሄድኩበት ከተከሳሾች መካከል አንድ የማውቀው ወጣት አገኘው እና ደነገጥኩ። ሳየው ታስሮ በሰንሰለት ወደ ፍርድ ቤት ሲገባ እና ምን ሆንክ ምናምን ስለው አፌ ነው ያሳስረኛል። አፌ እንዲህ ነው ያለኝ በምልክት። ይሄ ልጅ ክፉ ባይናገርስ ሰንሰለት እጁ ላይ አይገባም ነበር። ክፉ እንዳይናገር ግን ያግዘው የነበረው የእግዚአብሔርን ቃል ሰምቶ ቢያድግ ነው። ክፉ የመናገር ጉዳት ምን እንደሆነ ስለሚገባው ስሜታዊ የሚያደርግ ነገር ውስጥ ሲገባ ክፉ አይናገር። ግጭት ሲፈጠር ራሱን ያርቃል። መጪውን ነገር ያስባል። ምን ልላችሁ ነው? የእግዚአብሔር ቃል በራችን ሌት እንደምንዘጋ ያስተምረናል። ስለዚህ ወደ ውስጥ ችግሩ እንዳይገባ በር አቆላለፍ አዘጋግን እንድንለምድ ከገባ በኋላ ደግሞ በእግዚአብሔር እምነት እንድናወጣው በተስፋ እንድናወጣው ከውስጣችን። አይጡን ተሸክመው የሚኖር ቤት አለ።
እዛው የሚራባ ደግሞ የሚያስወጣ ደግሞ አለ ጠርጎ። የእግዚአብሔር ቃል የሚመከረን ከገባ መውጣት አለበት። ችግር ይራባል። ችግርን ይወልዳል። ለምሳሌ በአንድ ጉዳይ ላይ የተቸግራችሁ ዕዳ ተይዛችሁ ሊሆን ይችላል። የአንድ ዕዳ መክፈል አቅቷችሁ ትቆዝማላችሁ። እግዚአብሔር ከዛ ስትቆዝሙ ያ ችግር ውስጣችሁ እንደ ወይን ጠጅ እየበሰለ ሲመጣ እግዚአብሔር አይረዳኝም ወይ ትላላችሁ። የእኛና የእግዚአብሔር አሰራር ደግሞ ስለሚለያይ ከእግዚአብሔር ጋር እንጋጫለን። አንተ ለእኔ መች ትደርሳለህ፣ መች ትሰማኛለህ፣ ግጭት እንፈጥራለን ማለት ነው። ከዛ ትንሽ ተቀምጠን ደግሞ እናስበውና ወንድሜ ጓደኛዬ ለምንድን ነው በችግር የማይደርሰው? በዚህ ሰዓት ሰው ካልደረሰልኝ ማይደርስልኛል። ጥል እንጀምራለን ከሰው ጋር። ችግር እንደ ወይን ጠጅ እንደ እርሾ ይብላላል በውስጣችን። ስለዚህ ችግር መወገድ ነው ያለበት። መታዘል የለበትም። ማንኛውም ችግር በመንፈስ ቅዱስ ሐሳብ፣ በእግዚአብሔር ቃል፣ በንስሐና በጸሎት በንቃት መወገድ አለበት። አንቺ የተቸገርሽ ሆይ ነው ብሎ የሚጀምረው ኢሳይያስ። ተቸግረን ከሆነ ችግር ቤታችን ውስጥ ብዙ ቀን መቆየት የለበትም። ሐሳቡን ነው የምላችሁ። ይኸውላችሁ ችግር መሬት ላይ ካለው በላይ ሐሳብ ውስጥ ያለው ይበልጣል። ሐሳባችን ውስጥ ያለው ችግር ሰው ማሸነፍ ከቻለ መሬት ላይ ያለው ችግር በአንዴ ነው የሚፈተው። ይኸውላችሁ ዮሐንስ ይላል በመልእክቱ ዓለምን የሚያሸንፈው እምነታችሁ ነው ይላል። ችግር በእምነት መጥረጊያ ይጠረጋል። ይገርማችኋል። ግን ውስጣችን ችግርን ስናስታምመው፣ ስናባብለው፣ ስናሳድግ፣ ስናጠባው ነው እያደገ ይመጣል። መሰረት ይኖረዋል ውስጣችን ማለት። ስለዚህ ችግር እንዴት ነው የያዛችሁት በልባችሁ? እሱን ራስን ማየት ያስፈልጋል። እና አንቺ የተቸገርሽ ሆይ ይላል። ቸገርሽ፣ ምክንያቶች አሉ ሰው ለመቸገር። ግን በዚያም በዚህ ምክንያት የተቸገርሽ ሆይ፣ በአውሎ ነፋስ የተመታሽ፣ አውሎ ነፋስ የመታው ውጤቱ የችግር ውጤት አውሎ ነፋስ የመታው ሰው አለ። አውሎ ነፋስ ማለት ኃይለኛ ነፋስ ማለት ነው። አውራ ነፋስ እንደማለት ነው። ነፋስ አለ፣ ግን በጣም ጎጂ ነፋስ አለ። ነቅሎ የሚሄድ ለመንቀል የሚሞክር ነፋስ፣ ለመንቀል ከሃይማኖትሽ፣ ከመሰረትሽ፣ ከእግዚአብሔር ፍቅር ለመንቀል ሊሞክር ይችላል። አያችሁ ችግር። አንድ ብርቱ ነገር ፈለግኩኝና ከእግዚአብሔር ጋር በዛ ጉዳይ ላይ ጸሎት ጀመርኩ። ሱባኤም ገባሁ፣ ጸሎትም ጀመርኩ። ምንም መልስ የለኝም። አይሰጥም እግዚአብሔር ያለ ያን ጉዳይ አልፈቀደውም። የሚገርማቸዋል። ቆይቶ ነው የሚገባኝ። ከእግዚአብሔር ጋር ከዚህ ቀደም ተናግሬ አውቃለሁ። በጣም ትግል ጀመርኩ። በጣም ነው የምወደው አምላኬን በልቤ ውስጥ እንዴት እንደምወደው እኔ ነኝ የማውቀው። በዛ ሰዓት ስለምወደው እርግጠኛ ነበርኩኝ። የሚፈልገውን ሁሉ ነው እሺ የሚለኝ ብዬ። እግዚአብሔር ግን የሚፈልገውን እሺ እንደሚል አላቅም ነበር። ተጋጨው ከእግዚአብሔር ጋር። ይገርማችሁ ያ አውሎ ነፋስ፣ ያ ፍላጎቴ እንዴት አድርጎ ልቤን እንደጎዳው ከዓመታት በፊት ነው ሆነ አይደለም። በእርግጥ ግን እንዴት አድርጎ ልቤን እንደጎዳው አስታውሳለሁ። ይገርማችሁ የፍቅሬን ማዕከላዊ ስፍራ ለመምታት የተወረወረ መዶሻ ነበር ያ ችግር። ይገርማችኋል። ጠላት የወረወረ መዶሻ ነበር። በቃ እግዚአብሔር እንደምወደው አይደለም ብዬ እንዳምን የሚያደርግ ቆይቶ ነው የገባኛ ነገር። አውሎ ነፋስ ይሆናል። አውሎ ነፋስ ደግሞ ይነቅላል። ከእግዚአብሔር የፍቅር መሰረት ላይ ነቅሎ ይጥላል። ከሃይማኖት መሰረት ላይ ነቅሎ ይጥላል። ሀገርን እንድጠላ ያደርጋል። ሀገሬ ምኔ ናት እንድንል ያደርጋል። አውሎ ነፋስ ከባድ። እናቴ ምኔ ናት፣ አባቴ ምኔ ነው፣ ሚስቴ ምኔ ናት፣ ባሌ ምኔ ነው፣ ልጆች ምንድን ናቸው እንድንል ያደርጋል። ይነቅላል። እግዚአብሔር ከሰራው ጤነኛ መሰረት ላይ ነቅሎ ይጥላል አውሎ ነፋስ ማለት። እና አንቺ አውሎ ነፋስ የምታሽ እንደዚህ አይነት ነገሮች ቢገጠመን ሰዎች እሱ ችግር እኛን ለመጉዳት የመጣ መሆኑን ማወቅ ያስፈልጋል። መፍትሄው ነፋሱ ወደሚወስደን መሄድ አይደለም፣ መተከል በጽናት ነው። እስከመጨረሻ የጸና ይድናል ነው።
እስቲ በምሳሌ ላስረዳችሁ። አው ቅድም እኔ እንዳልኳችሁ በፍላጎቴ ምክንያት ከእግዚአብሔር ጋር ተጣላሁ አይደል? እግዚአብሔርን ጠላት አድርጎ የሚያይ ልብ ውስጤ መብቀል ጀመረ። አውሎ ነፋሱ ወስዶ እዛኛው ልብ ላይ ሊጥለኝ ነው የፈለገው። አውሎ ነፋሱ ወደ ወሰደኝ ቢሄድ ኖሮ እዚህ ጋር የተቀመጥኩት ቄስ አልገኝም ነበር። እያችሁ በችግራችን ውስጥ የሚደርስብን ነገር ምንድነው? ግቡ በደንብ ይወጥ እግዚአብሔር እንድንጠላ ሲያነሳሳን፣ እንዳልተወደድን ሲሰማን፣ ያንን ራቁቱን የተሰቀለውን ክርስቶስን ማማት ስንጀምር ነፋሱ ከጠላት እንደመጣ ማወቅ አለብን። ከእግዚአብሔር ጋር የሚያጣላን ምንም ነገር ገደል ነው መግባት ያለብን። በእውነት ነው። እዚሁ በተቀመጥንበት ጸጥ ብንል ይሻላል። ምንም ነገር ከዓለም ሳንወስድ ከዓለም እንወስዳለን ብለን ከዘላለም መጠጊያችን ጋር ከተጋጨ ያ ችግር ከጥልቁ መንፈስ የመጣ ሰይጣን የላከው መልእክተኛ መሆኑን ማወቅ ያስፈልጋል። እና አውሎ ንፋስ ውስጥ ያለሽ ወይ ችግር ውስጥ ያለሽ ነፍስ ወይ ብሎ ይጣራል መድኃኒዓለም። ያልተጽናናሽን ሶስተኛው የዚህ የችግርና የአውሎ ነፋስ ውጤት መጽናናት የከለከለሽ። አንዳንድ ነገሮች ለመጽናናት ይከብዳሉ። በቅርብ ጊዜ አንድ ሐዘን ቤት ሄድኩ፣ እያገለገልኩ ነበር። አንድ ልጇን ያጣችው ሴትዮዋ እናትየዋ አንድ ልጇን ምንም በማታውቀው ሁኔታ ራሱን ገሎ ያገኘችው አንድ ልጇ ማለት ነው። ችግሩን አለመረዳቷ ዩኒቨርሲቲ ሊመረቅ ጥቂት ወራት ሲቀረው ወጣት ልጅ አንድ ልጅ ያጣች ሴት ለማጽናናት ሄድኩኝ። እንዴት አድርጌ ለጽናናት ይገርማችኋል። በስማም ብዬ ላስተምር ልንሳስል የዘጋጀሁት የመጽናናት ትምህርት ጠፋብኝ። ከዛ እግዚአብሔር እባክህ እርዳኝ አልኩት። ምክንያቱም እንባዬን ልቆጣጠር አልቻልኩም። ያችን ሴት ስመለከት ከፊት ለፊት እግዚአብሔር ብቻ የሚያጽናናችሁ ሰዎች አሉ። ስጋና ለመጽናናቸው የማይችሉ አላችሁ። ምን ብላችሁ መናገር እንደሚያቀታችሁ ያላችሁን ችግር ማስረዳት የማትችሉ ሰዎች አላችሁ። ግን ደስ ይበላችሁ፣ እግዚአብሔር ያጽናናችኋል። እግዚአብሔር እንደኛ ትከሻ አይደለም ያለው። እኔ ነኝ ያን ያቃተኝ፣ እኔ ነኝ እምቢ ያለኝ ያንን ለማድረግ ለማጽናናት። እግዚአብሔር ግን ይችላል። ኢዮብ የተባለውን ሰው 7 ልጆቹን በአንድ ቀን ቀብሮ ተመልሶ ኢዮብ ሆኗል። አልወደቅም። እግዚአብሔር ስለያዘው ጉዳዩ። ሰው የገባበት ምንም አይነት ችግር መውጫ አለው። ለምን መሰላችሁ? በሰማይ የሚኖር አባት ስላለ። አቡናችን ሰማይ ላይ አለ። አባታችን የሚችል አባት አለን። ሰማይን የሰራ አባት፣ ምድርን የሰራ ይህን ትልቅ ዓለም የሰራ አባት፣ የዓለም ቢሊየን ሕዝብ ሁሉ ችግር መፍትሄ ያለው የሰማይ መላእክቶች ችግር ቢገጥማቸው የሁሉንም ችግር መፍታት የሚችል ብቁ አባት አለ። ይሄን ነው እኮ ትጽናናላችሁ። የሚናገረንም ይሄ ነው። አንቺ የተቸገርሽ በአውሎ ነፋስ የተመታሽ ያልተጽናናሽ፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንፔርም እመሰረትሻለሁ፣ የግንብሽንም ጉልላት በቀይ ዕንቁ፣ በሮትሽንም በሚያብረቀርቅ ዕንቁ፣ ዳርቻዎችሽንም በከበሩ ድንጋዮች እሰራለሁ። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። በቃ ይህ እግዚአብሔር ነው። ቸግሯችኋል፣ መጽናናችሁ አታችኋል፣ አውሎ ነፋስ መጥቷችኋል። እግዚአብሔር ግን ያግዛችኋል። እንዴት አላቅም። እኔ እግዚአብሔር አይደለሁም። ግን አንድ ነገር እናውቃለን በጋራ ሁላችን፣ እግዚአብሔር መልካም በመከራም ቀን መሸሸጊያ እንደሆነ እሱን ናሆም ነግሮናል፣ እኛም አይተነዋል ባይናችን። ይህን እንዳትረሱ። የሰማነውን በልባችን ጻፍ። የእግዚአብሔር ቸርነት፣ የእናታችንን የቤታችን ረድኤት በረከት፣ የመዳን ጥበቃ አብሮን ይሆን። በትምህርቱ ኮሜንት ማድረግ፣ ላይክ ማድረግ፣
የምትማሩትን የሚሰማችሁ ምርቃቴን መፍትሄ ነው ከእናንተ ምርቃት መቀበል። ጻፉልኝ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም